እሺ ሙቤኔ ኦንላይን ላይ ካታገቤ ነበረ ስማቸውን እንጠቅሳለሁ። አዎ ከሚዜ ነው ሳዲን አሊ ናቸው። ግን እኔ በፈለኩበት ሰዓት ዛሬ አመት ይመስለኛል ሳዲ ቀይን አስረክብኝ ካላሳው መንገዱ ተከፍቷል ምናምን ስላት ብሩን ጨርሽና እቃሽን ጨርስልሻለሁ አስረክብሻለሁ አለችኝ። የቀረውን ብር በሙሉ አስረከብኳት ማለት ነው። አሚኛ ስለነበር ማለት ነው። እንዴት ነው በቃውን ግማሹን ሳታስገቢ ሙሉን ብር ምከፍልሽ ስላት ቤተሰብሽ እቃ ግዙ ብለሽ ብትነግሪያቸው ብሩን ሳጨርሽ ይገዛሉ እንዴ አለችኝ። በቃ ሊሆን ይችላል አልኩኝና ስላመንኳትም ስለነበር ሙሉ ብር አስገባውላት ማለት ነው። ምንም ነገር ሳይቀር ያው ብዙ ቃን የገዛሁት እሷ ጋር ያለኝ ነገሮች ማለት ሙሉ የቤት ቃን የገዛሁት ያኒ ከማቆራረጥ ብዬ መንገዱም ዝግ ስለነበረ እኔ ካሽ እየላኩላት ነበር ቃውን ስገዛ የነበረው ማለት ነው። ሌሎች እንዲማሩ ነው እንደኔ ተበልተው እነሱም እኔም ተበልቼ እነሱም እንዳይበሉ። ግን በቤቷስ በቲክቶክም በምንም ሚውት አርጋኛለች እኔን ሁላችንም ማለት ነው። እዚህ ጋር ያለነው ልጆች ማለት ነው። አሁን ያለነው 3 ነን። ያ ግሩፕ አስረን በውስጥ ጠይቀናታል መልስም አላገኘንም። ነገ ዛሬ ነው የሷ መልስ ማለት ነው። ሄሎ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም። ሰዓዳ ነሽ? አዎ ነኝ። በዋትስአፕ ስደውልሽ አይሰራም። ሙቤ ነኝ። ሰው እንድናግርሽ ስልክሽን ሰጥቶኝ ነው። ዋትስአፕ አይሰራም። ቴሌግራም ይሰራል? ኦኬ ደውልሻለሁ። አሁን በቃ 405,000 ብር ነው የሷ ላይ ያለኝ ቃል። 400,000 ብለሽ አናገርሻት? ምንድነው ያለችሽ? ሌላ ሰው ደውዬ አናገርኳት። በመሃል ላይ እንዳዘዝኳት ወለደች። ብሩን በከፈልኳት በ2 ወሩ ወለደች። ስትወልድ ቀን ስጭኝ ጠንካራ እስከምል ድረስ ምናምን ስትለኝ እሺ ችግር የለውም አልኳት። ወልደም 2 ወር ሆናት። ረመዳንም ደረሰና ረመዳንም ደርሷል አንቺም ገና አልወጣሽም ከራስ መቼ ነው የምትወስጂልኝ ስላት ረመዳን ከወጣ በዚህ ሳምንት ነው ምልክልሽ አለች። ረመዳንም ወጥቶ መልሼ ስጠይቃት የበዓል ስራ ስለሆነብኝ ነውና ትንሽ ታገሺ በዚህ ሰሞን ወስድልሻለሁ አለችኝ። እሺ አልኳት። የደም ወጥቶ አረፋም ደረሰ። አረፋም ላይ ሳወራት ከዛ በኋላ ሪከርድ የማይመለስም ስልክ የማይነሳም። ማናት? ከዛ በሆነ ወንድማችን ሳዳ ባሏ ደግሞ አሊ ሳዳና አሊ። አንቺ እነሱን እንዴት ልታገኛቸው ቻልሽ? ዩቲዩብ ላይ ነው ያገኘዋቸው። ሳዳና አሊ ማርኬት ይላላችሁ ነበር። ሰብስክራይብ አድርገሻቸው እንዲ እናደርጋለን ሲሉሽ ታሽበም ማስጫኛም ብዬ ሀገሬንም ነግሬያት ሀገሬ ወራይሉ ነው ከሷ ከከሚሴ ወራይሉ ድረስ ምን ያህል ነው ብላት ጠይቃት መልስ አሰጠኝም። 96,750 ላኩላት። ከዛ መልሶ ቆርጦ ነበር የላከልኝና 7,700 ብር ላኩላት መልሼ ማለት ነው። የዚህ ሁሉ ደረሰኝ አለኝ። ስለዚህ ከጠቅላላ ስንት ነው? 140 አይቶታል። ደርሶኛል። ጠቅላላው ደርሶኛል። 140,000 450 ብር አጠቃላይ ማለት ነው። ለሰው እንዳምኑ ማለት ነው። ዝም ብሎ ወሬ አይደለም። አለ 31,000 ብር ነው ላኩላት። ቀብድ ቀብድ የመጅልሱን እንዲጀመር ማለት ነው። እያንዳንዱ እዚህ ጋር የሚመጡትን ጠቅላላ አርግተሽ ደምሪ። ደውዬ እኔ ለሳዳ ለባሏም እነግራቸዋለሁ። ይሄን ያህል ሰው መጥቶ ይሄን ያህል ብር ተጠይቃቸዋል እንድትመጡ ብይጃቸው። እንግዲህ መረጃ ለምትፈልጉ ይሄው የተለያየ ሪሲቶች 60,000 200,000 በጣም ብዙ ብር ነው። በብዙ ብር ነው የተቀበለችው። እቃውን አላካችላቸውም። እኔም በቀጥታ ስልክ ደውዬ አነሳ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ሐባይቢ እዚህ ጋር በምስል የምታዩቸው ሳዳና አሊ ናቸው። እነዚህ ሁለቱ ዩቲዩበሮች ማያውቃቸው ሰው አለ ብዬ አላስብም። ላይፍ ላይ ሰሞኑን በነበርኩበት ሰዓት ላይ ስለነዚህ ሁለት ዩቲዩበሮች በጣም ሸኮ እየቀረበ ነው። እንግዲህ መጅሊስ አረቢ እናሰራለን፣ ሀገር ላይ እቃ የቤት እቃ ምናምን የምትፈልጉ ለቤተሰብ እናደርሳለን እያሉ ከበርካታ እህቶቻችን ገንዘብ ተቀብለው ብራቸውን በልቷቸዋል። የተለያየ ሪሲት እንግዲህ ያው ተልኮልኛል። እነዚህ እህቶች መጀመሪያ በውስጥ ሪሲት ልከውልኝ እኔ ላይፍ ላይ በነበርኩበት ሰዓት መጥተው እንግዲህ ሸክዋ ሲያቀርቡ ነበር። እስኪ ሸክዋን ሰምተን አዳምጠን እንመለሳለን።
እኔም ሳዲን ደውዬ አናግሬያታለሁ። የሰጠችኝ መልስና የተከሰተውን ነገር መጨረሻ ላይ ነግራቸዋለሁ። ግን በመጀመሪያ እስኪ እህቶቻችን ያቀረቡትን ሸክዋ እንስማና ተመልሰን እንመጣለን። እሺ ሙቤ፣ እኔ ኦንላይን ላይ ቃጠልቤ ነበረ። ስማቸውን እጠቅሳለሁ። ከሚሴ ነው ሳዲና አሊ ናቸው። በቃ ከ3 አመት በፊት ጠልቤያቸው ነበር እና ከጦርነቱ በፊት ነው የጠለብኳቸው እቃ ማለት ነው። ያን ጦርነቱ እንደገባ እሷም ወደ እኔ ማምጣት አትችልም፣ እኔ መረከብ አልችልም ነበር እና ተመካክረን ሳዲ ይቀመጥልኝ አንቺ ጋር ስላት ችግር የለውም ይቀመጥ አለችኝ። እሺ ብዬ አስቀመጥኩ እሷ ጋር ማለት ነው። 3 አመት ምናምን ይሞላዋል ይመስለኛል። ግን እኔ በፈለኩበት ሰዓት ዛሬ አመት ይመስለኛል ሳዲ ቀይን አስረክብኝ ካላሳው መንገዱ ተከፍቷል ምናምን ስላት ብሩን ጨርሽና እቃሽን ጨርስልሻለሁ አስረክብሻለሁ አለችኝ። የቀረውን ብር በሙሉ አስረከብኳት ማለት ነው። አሚኛ ስለነበር ማለት ነው። እንዴት ነው በቃውን ግማሹን ሳታስከቢ ሙሉን ብር ምከፍልሽ ስላት ቤተሰብሽ እቃ ግዙ ብለሽ ብትነግሪያቸው ብሩን ሳጨርሽ ይገዛሉ እንዴ አለችኝ። በቃ ሊሆን ይችላል አልኩኝና ስላመንኳትም ስለነበር ሙሉ ብር አስገባውላት ማለት ነው። ምንም ነገር ሳይቀር ያው ብዙ ቃን የገዛሁት እሷ ጋር ያለኝ ነገሮች ማለት ሙሉ የቤት ቃን የገዛሁት ያኒ ከማቆራረጥ ብዬ መንገዱም ዝግ ስለነበረ እኔ ካሽ እየላኩላ ነበር እቃውን ስገዛ የነበረው ማለት ነው። ግን አሁን እቃዬን በመፈልግበት ሰዓት ሳዲ እቃዬን አስረክብኝ ስላት ነገ ዛሬ እያለች ይሄው አመት አስቆጠረች ማለት ነው፣ በራሷ ሰዓት ማለት ነው። ግን እኔ እቃዬን በምጠይቅበት ሰዓት እኔ ጋር 4 አመት እቃ አስቀምጠሽ አሁን ደግሞ እቃዬን አስረክብኝ እያልሽ ደግሞ ትጨቀጭቀኛለሽ የሚል ምላሽ ትሰጠኛለች ማለት ነው። በቤተሰብም ማስጠይቅ ያለው በውስጥም ለብዙ ሰዎችም እንትን ብያታለሁ። እምቢ አለችኝ። መጨረሻ ላይ ስልኬን ዘጋችብኝ፣ አሰረች ስልኬን ማለት ነው። እስከ በኋላ ጭምር ማለት ነው ስልኬን አሰሩ። ቤተሰብ ረመዳን ላይ ላኩኝ። ወልጄ ተኝቻለሁ አለችና መለሰቻቸው። ሸዋል 10 አለች። ሸዋል 10 ማለት ነው 3ኛ ወር ደርሷል ማለት ነው። ግን ያ ነገ ዛሬ ያለች ብዙ ብር ነው እሷ በቃ ነው ያለኝ። በውስጥ አስጠይቄያታለሁ ሚዲያ ላይ ከመውጣቷ በፊት። እዚህም ጅዳ ያሉትም ታዋቂ ነው የተባሉትን ሰዎች ጠይቄያቸው ነበረ። እነሱም ከሰው ጋር መጋጨት አንፈልግም የሚል ነው መልሱን የሰጡኝ ማለት ነው። በውስጥ ብዙ ሰው አስደውያለሁ። እህቴ ራሱ ስደውልላት እንዴ ነው ነገሩ። በውስጥ ብዙ ነገር ጠይቄያታለሁ ማለት አስደውያታለሁ፣ አጽፌላታለሁ። በዩቲዩብ ራሱ ኮሜንት ስጽፍ ሚውት ታደርገኛለች። ያኒ ኮሜንቴ ለሌላ ሰው እንዳይታይ ማለት ነው። እሷ ሌላ ቤት ስገባ ነበር ከምጽፍላቸውና እውነት ነው እንደምናምን የሚሉ ብዙ ልጆች አሉ ከስር። እኔ እንደተበላውን ሌሎች ልጆች እንዲበሉ ስለማልፈልግ ነው ከስር ኮሜንት ምጽፈው የነበረው ማለት ነው። ሌሎች እንዲማሩ ነው እንደኔ ተበልተው እነሱም እኔም ተበልቼ እነሱም እንዳይበሉ። ግን በቤቷስ በቲክቶክም በምንም ሚውት አርጋኛለች እኔን ሁላችንም ማለት ነው። እዚህ ጋር ያለነው ልጆች ማለት ነው። አሁን ያለነው 3 ነን። ያ ግሩፕ አስረን በውስጥ ጠይቀናታል፣ መልስም አላገኘንም። ነገ ዛሬ ነው የሷ መልስ ማለት ነው። እና እንደዛ ነው። ከ400,000 በላይ ነው የኔ ብር ማለት ነው እሷ ጋር ያለኝ ሀቅ 400,000 ይኸው 405,000 ብር ነው የሷ ላይ ያለኝ ሀቅ 400,000። በጣም በርካታ ሰዎች ይመጣሉ። ገና የመጀመሪያው የሰማናት 400,000 ተበልታለች። እየደመራችሁ ሂሳቡን ለእናንተ ትጨላችኋል። ከሳዳና ካሊቃ አዝዤ ነበር። እሺ የዛሬ አመት ነው ያዘዝኩት። እኔ እኮ አረቢያ መጅልስ አዝዣት ነበርና ሙሉ መረጃ አለኝ። የላኩበት ረሲድም ያወራነው መልከርድም ማለት ነው። እሺ ትልክልናለሽ። ኦኬ እሺ እንዴት አርግተው ነው ገንዘብሽን የተቀበሉሽ? አንቺ መጀመሪያ አንቺ የት ሀገር ነው የምትኖሪው? እኔ የምኖረው ዱባይ ነው። የዛሬ አመት እቃ አዘዝኳት አረቢያ መጅልስ 12 ሜትር ማለት ነው። እኔ መጀመሪያ ቀብድ 31,000 ላኩላት። የዛሬ 6 ወር ደግሞ አንደኛ ወር በዚህ ሀገር ማለት ነው ቀሪ ብር ዝጊና ልላክልሽ እቃሽን አለችኝ። ከዛ በኋላ ሪካርድ ደማት መልስም ያስገባሽበት ሪካርድ ደማት መልስም ስደውልላትም ስልክ አታነስ። ስንት ብር ነው? የዛሬ አመት ቀብድ ሰጣት 31,000 ብር ነው ላኩላት። ቀብድ ቀብድ የመጅልሱን እንዲጀመር ማለት ነው። እያንዳንዱ እዚህ ጋር የሚመጡትን ጠቅላላ አርግተሽ ደምሪ
ደውዬ እኔ ለሳዳ ለባሏም እነግራቸዋለሁ። ይሄን ያህል ሰው መጥቶ ይሄን ያህል ብር ተጠይቃቸዋል እንድትመጡ ብዬ ይዣቸው እመጣለሁ። ካልመጡ ነው ፎቶአቸው የምንለጥፈው። እስከዛ ድረስ ተረጋጉ። ኦኬ እሺ። 31 ሺህ ብር ቀብድ ሰጠሻት? ደግሞ ሙሉ ብር ዝጊና ብር ልላክልሽ እቃሽ አልቆልሻል ስትለኝ 96750 ብር ላኩላት። እንደገና ደግሞ በሁለተኛው ቀን ቆርጦ ነበር የላከውና 7700 ብር ላኩላት። አጠቃላይ 140 ሺህ ብር ነው። 140 ሺህ ብር የቅድም አይገባችሁ 400 ሺህ ብር 400 ሺህ ፕላስ 140 ሺህ ስንት ደርሰናል? 540 ሺህ ደርሰናል። ሁለት ሰው ነው ያስገባሁት። እስከ አናገርሻት ምንድነው ያለችሽ? ሌላ ሰው እንደዚህ ደውዬ አናገርኳት። በመሃል ላይ እንዳዘዝኳት ወለደች። ብሩን በከፈልኳት በሁለት ወሩ ወለደች። ስትወልድ ቀን ስጭኝ ጠንካራ እስከምል ድረስ ምናምን ስትለኝ እሺ ችግር የለውም አልኳት። ወልደም 2 ወር ሆናት። ረመዳንም ደረሰና ረመዳንም ደርሷል፣ አንቺም ገና አልወጣሽም ከራስ መቼ ነው የምትወስጂልኝ ስላት ረመዳን ከወጣ በዚህ ሳምንት ነው የምልክልሽ አለች። ረመዳን ሞቶ መልሼ ስጠይቃት የበዓል ስራ ስለሆነብኝ ነውና ትንሽ ታገሺ በዚህ ሰሞን ወስድልሻለሁ አለችኝ። እሺ አልኳት። የደም ወጥቶ አረፋም ደረሰ። አረፋም ላይ ሳወራት ከዛ በኋላ ሪከርድ የማይመለስም ስልክ የማይነሳም። ማናት? ከዛ በሆነ ወንድማችን ሳዳ ባሏ ደግሞ አሊ ሳዳና አሊ። አንቺ እነሱን እንዴት ልታገኛቸው ቻልሽ? ዩቲዩብ ላይ ነው ያገኘኋቸው። ሳዳና አሊ ማርኬቲንግ ይላልላችሁ ነበር። ሰብስክራይብ አድርገሻቸው እንዲ እናደርጋለን ሲሉሽ አንቺ በያን መዛ በዛጋ ባስቀመጡት ቁጥር ደወልሽና እኔም ለቤተሰቦቼ ይሄን ማድረግ ፈልጋለሁ አልሽ። 30 ሺህ ብር ቀብድ ክፈይ ተባልሽ። ከዛ በኋላ 30 ሺህ ብሩን ከከፈልሽ በኋላ ሰርተን ጨርሰንልሻል እናደርስ ስለሆነ የቀረውን ብር ክፈይ ተባልሽ። ስለዚህ 90 ሺህ ያስገባሽላቸው ማለት ነው። የቀረው ስንት ነበር ያስገባሽው? የሚቀርብኝ የመጅልሱ 83 ሺህ ብር ነበር። ግን የማስጫኛው ስንት ነው ብዬ ስጠይቃት መልስ አትሰጠኝም። እኔ ግን ዝም ብዬ በቃ እዛው እንዲታሽገው መጅልሱ እንዲታሽገም ማስጫኛም ብዬ አገሬንም ነግሬያት አገሬ ወራይሉ ነው ከሷ ከከሚሴ ወራይሉ ድረስ ምን ያህል ነው ብላት ብጠይቃት መልስ አትሰጠኝም። 96750 ላኩላት። ከዛ መልሶ ቆርጦ ነበር የላከልኝና 7700 ብር ላኩላት መልሼ ማለት ነው። በዚህ ሁሉ ደረሰኝ አለኝ። ስለዚህ ጠቅላላ ስንት ነው? 140 ደርሶኛል። 140 ሺህ አለኝ 450 ብር አቋጣራይ ይሄኛል። ሰላም ነው ተይኝ። ለሰው እንዳምኑ ማለት ነው። ዝም ብሎ ወሬ አይደለም። አለ ወላሂ አለ የጀመረ አለ እዚህ ጋር ጋር ሪከርድ ሁሉ አለኝ። ያወራነው ከመጀመሪያው ሀበቢ እንግዲህ እንደሰማችሁት ነው። እነዚህ ሁሉ እህቶቻችን ቀርበው እንግዲህ ብር እንደተበሉ ሲናገሩ ነበረ። መች እንደሆነ ያለው ነገር እንዳለ ሰምታችኋል ከእህቶቻችን። እኔ እንግዲህ እነሱን ከሰማው በኋላ በዛለን እህቶች ያልኳቸው ጠብቆ ሳዳና አሊና አናግሪያቸው የሚሉኝ ነገር መልስ ሰጣቸዋለሁ ብዬ ነበር ያልኳቸው። ለኔ ግን ያረኩት ነገር እንግዲህ በቀጥታ ሳዳን ደውዬ ማናገር ነው የፈለኩት። ከዛ ምን ነገሩ ሚዲያ ላይ ከመውጣቱ በፊት መጀመሪያ እነሱን ላናግሪያቸው ያለውን ነገር እነግራቸዋለሁ ብዬ እህቶቼን እንዲረጋጉ አረኩኝ። ከዛም ቁጥሯን ሰጥቶኝ ነበረ ለሳዳ። መጀመሪያ በኢሞ በዋትስአፕ ስሞክርላት ስልኩ አይሰራም ከነጭራሹ። እና ያረኩት ነገር ምንድነው? እስኪ በቀጥታ ልሞክርላት በዋትስአፕ በኢሞ እምቢ ሲለኝ በቀጥታ ደወልኩላት። ስደውልላት እንግዲህ አንደኛው ስልኬ ሪኮርድ እያደረገ ነበር። አዳምጡ ምን እንደምትለኝ። ሄሎ ሰላም አለይኩም። ሰላም አለይኩም። ሳዳ ነሽ? በዋትስአፕ ስደውልሽ አይሰራም። ሙቤ ነኝ። ሰው እንድናግርሽ ስልክሽን ሰጥቶኝ ነው። ዋትስአፕ አይሰራም። ቴሌግራም ይሰራል? ኦኬ እደውልልሻለሁ። አሁን በቀጥታ ስለምደውል ከጀርመን ስለሆነ ይቆጥርብኛል።
ከዛም በኋላ እንግዲህ ቴሌግራም ላይ አለች። ቴሌግራም ላይ ሲሄድ ሰው ያረጋችው ነገር ሰላም አለይኩም አልኳት። ወአለይኩም ሰላም ብላ መለሰችልኝ። ከዛ በኋላ በዚህ ቁጥር ጻፍልኝ አለች። ከዛ እኔ የሷ ቁጥር መስሎኝ በዛ ቁጥር ላይ እንግዲህ እሺ ስላንቺ ቴክስቱ ላይ እንደምታዩት ነው ማለት ነው ሸኳ ያው እህቶቻችን አቀርበዋልና እንዲ ያልኩ ያው ጻፍኩላት። ደውይልኝና እናውራ ምናምን ነገር ስላት ለካ እሷ አንደኛው ቴሌግራም የሰጠችኝ የወንድማችን አሊ ቁጥር ነው። ከዛ እሱም እንግዲህ ያው የጻፈው ነገር ባለ ጉዳዮቹ እሷን ማናገር እንደሚችሉ በዚህ ጉዳይ ላይ ምንም ነገር እንትን እንደማያገባኝ ምናምን ነገር ከዛ እሷንም ጻፍኩላት። እባክሽን አናግሪኝ ነገሩ ሚዲያ ላይ ሳይወጣ የባሰ ነገሩ ሳይብስ በውስጥ ተነጋግረን ጉዳዩን ለመፍታት ሞክር ብዬ ብጽፍላትም እሷም ያለችው እኔ ጋር እንግዲህ እቃ ያላችሁ ሰዎች ወይ እቃቸውን አዘው ያልደረሳቸው ሰዎች ከኔ ጋር መነጋገር ይችላሉ። ከኔ ጋር መናገር እንደማትፈልግ ነገረችኝ። ከዛ በኋላ እስኪ ልሞክርላት ብዬ እንደገና ሞከርኩላት ማለት ነው። ይሄው እንደምታዩት መረጃ ተመልከቱ። ከዛ ይጠራል፣ አታነሳም። ይሁን አንደኛው ስልኬ ሪኮርድ እያደረገ ነበር እንደምታዩት። አታነሳም። መጀመሪያ ላይ እንግዲህ አስታሊ ነበር በቴሌግራም ደውልልኝ አለችኝ። በቴሌግራም ደወልኩላት፣ በቴሌግራም ዘግተዋለች። ይሄን ለመረጃ እንደ ኤቪደንስ እንኳን አስቀምጨዋለሁ ማለት ነው። በመቀጠል በርካታ እህቶቻችን በውስጥ እንግዲህ ብዙ ሪሲት ልኮልኛል። እዚህ ጋር ሪሲቱን ተመልከቱ። 200,000 ይህ ሁሉ ብር እንግዲህ በጣም ብዙ ብር ነው። እንግዲህ 400,000 አንዷ ሙሉ ዕቃ 400,000 በጣም ብዙ ብር ነው የላኩላት እና እነዚህ ሁለት ሰዎች እነዚህን ሰዎች ገንዘባቸውን የወሰዱባቸው እንዲመልሱላቸው በጸባይ ላናገራቸው ሞከርኩኝ። ግን እነሱ ደግሞ ይሄን ነገር መነጋገር አይፈልጉም። ስለዚህ እህቶቼ ያሉት ሙቤ እኛ ብራችን ኦልሬዲ ተበልተናል፣ ግን አሁንም ድረስ እነዚህ ሰዎች በዚህ ጉዳይ ላይ እንደሚሰሩ ያው ገንዘብ ቃል ልካለን እያሉ ከሰው ብር እየተቀበሉ እንደሆነና እባክህን ሙቤ እኛ ኦልሬዲ ተበልተናል፣ ሌላ እህቶቻችን ወንድሞቻችን እንዳይበሉ ከነዚህ ሰዎች እንዲጠነቀቁ መልእክት አስተላልፍልን ብሎኛል። ስለዚህ እባካችሁን ሁላችሁም ጥንቃቄ እንድታደርጉ። እነዚህ ሁለት ዩቲዩበሮች እንግዲህ እቃ እንልካለን እናደርሳለን እያሉ ብር እየተቀበሉ ስለሆነ እኛ እዚህ ጋር ሰው መስም ማጥፋት አይደለም፣ ግን አረብ ሀገር ያሉት እህቶቻችን ብራቸውን እንደዚህ ሊበሉ ስለማንፈልግ እኔ የሚያሳዝነኝ ነገር ራሷ እኮ አረብ ሀገር ነበረች። አረብ ሀገር ያለውን ችግር ሁሉ ነገር ታውቀዋለች። መቼም አረብ ሀገር ስንት ዓመት ኖራለች፣ ብዙ ነገር። ትናንትናም አንዷ መታ ከሷ ጋር 4 ዓመት አብረው አንድ ቤት ውስጥ ኖረዋል። ኢቭን እንኳን እዛ አባቴ ታሟል ብላ 3000 ሪያል ሰጥቻት ከዛ ብሬን በልታኛለች ብላ አባቷን ደውዬ ያናገርኩ። በጣም ብዙ ሰው ነው እየመጣ ሸኮ በዚህ ልጅ ላይ የሚያቀርበው እና በጣም ከባድ ሰው እንደሆነች እና ማህበረሰቡ ከዚች ግለሰብ ከነዚህ ግለሰብ ጥንቃቄ እንዲያደርጉ እና ባካችሁን ተጠንቀቁ። ከነዚህ ሁለት ግለሰቦች ጋር እቃ እንዳታዙ። ያዘዛችሁም ካላችሁ እንግዲህ ብራችሁን እንደማስመለስ ሞክሩ። የምታገኙ ካላችሁ እንግዲህ እድለኞች ናችሁ እና ይሄን ለማለት ነው። በተረፈ ይሄን ቪዲዮ በተቻለ መጠን ላይክ እንድታደርጉ ትፈልጋለሁ። በተቻለ መጠን ለማህበረሰቡ ጋር እንዲደርስ ሼር አድርጉልኝ። ለምን ሌላው እንዳይበላ። አዳሉ አለል ኸይሪ ከፈአሊ ነው። አንድ መልካም ነገር ያስተላለፈ ልክ እንደዛው አጅሩን ስለሚያገኝ ቪዲዮውን በደም ሼር አድርጉልኝ። ሌላ ነገር አዲስ ነገር ካለ ደግሞ በመቀጠል ቪዲዮ ማሳወቃችሁ ይሆናል። በሚቀጥለው እስከምንገናኝ አሰላሙ አለይኩም ወራህመቱላህ ወበረካቱ።